ቤተሰቦቼ ስለ ማስተር አብነት ጤንነት ምክንያት ስትጨነቁ ለነበራችሁ በሙሉ እንደምትመለከቱት ዛሬም በሕክምና ላይ ነው የሚገኘው። አጠር ያለች ለህብረተሰቡ የተላለፈች መልእክት አለች። እሷን የማስደምጣችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ለወገን ደራሹ መልካሙ ሩህሩሁ አዛኙ ማስተር አብነት ከበደ በህመም ላይ እንዳለ በህክምና ላይ እንዳለ ይታወቃል። ስለሱ ስትጨነቁ ዱዓ ጸሎት ስታረጉ ያላችሁ ሰዎች አሁን ያለበት ሁኔታ ምን ይመስላል፣ ዶክተሮቹስ ምን እያደረጉለት እንደሆነ አጠር ባለ መልኩ በራሱ ቴጂ ላይ ላቆታልና ወደ እናንተ እንዲደርስለት ይፈልጋል። ይህን ነገር እያንዳንዱን ነገር የሚደርስበትን ነገር ለህብረተሰቡ እየተጨነቀ ላለው ህብረተሰብ ማድረስ ስላለብን እንግዲህ እሱም ወደኛ ሲያመጣው እኛም ደግሞ ለሚመለከተው አካል ሁሉ ለተጨነቁት ሁሉ ሼር እናደርጋለን። ቀጥታ ወደ መረጃው ስገባ ስለ ማስተር አብነት ከበደ ጸሎታችሁ ዱዓችሁ ይቀጥላል ይላል። አንጋፋው ፕሮፌሰር ብሩክ ለምቢሶ የማስተር አብነት ከበደ የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይቷል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲሊክ ሮድ ሆስፒታል ስለ ቀጣዩ ሕክምና ምክር ሀሳብ እንዲያቀርቡም ተጋብዟል ይላል። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሳብ ስፔሻሊስት ሐኪሞች ጋርም ተመካክሯል። ፕሮፌሰሩ ስለ ጉብኝታቸው ማስተር አብነት ከበደ ስለ አበረታቱትና ስለ አቅጣጫ አመላካቾች ሀሳባቸው እናመሰግናለን ይላል። ቀጣዩ ሂደት እየተከታተልን እናሳውቃቸዋለን። ፕሮፌሰሩ ፈጣሪ ሁሌም መፍትሄ አለውና በድጋሚ ጸሎታችሁ ዱዓችሁ ይቀጥል፣ በጸሎታችሁ በዱዓችሁ እንድትጸኑ የሚል መልእክት አስተላልፏል። አዲስ አበባ ስልክ ሮድ ሆስፒታል የህዝቡ አደራን በመቀበል ላደረጉት ከፍተኛ ድጋፍ፣ ክትትል፣ ሕክምና ከልብ እናመሰግናለን የሚል መልእክትን አሁን ከ30 ደቂቃ አካባቢ ይሆናል ይህ መልእክት ከተላለፈ እና እንደምትመለከቱት ይህንን መልእክት ለሁሉም ለተጨነቁ ማህበረሰቡ ሼር አድርጉ። ማስተር አብነት ከበደ አሁንም በህክምና ላይ ነው የሚገኘው። አላህ ሱብሃነሁ ወተዓላ ደግሞ የተባለውንም ወደ ሌላ ሀገር ሄዶ ህክምና ያደርጋል የተባለውን ነገር ቀርፎለት እዚሁ በሀገሩ ዶክተሮችን ሰበብ አድርጎለት ህክምናውን ጨርሶ አላህ አፊያ አድርጎት አላህ የአፊያ ልብስ አልብሶት ሰላም እንደሚሆን ሁላችሁም ዱዓ ጸሎታችሁ እንድታደርጉለት በዚህ አጋጣሚ እኔ ማጽናችኋለሁ። ማስተር አብነት ከበደ ለሁሉም ደራሽ ነው። ብሄር የለውም፣ እምነት አይልም፣ ብሄር አይልም፣ ዘረኛ አይደለም። ለሁሉም ሰው እኩል ለተቸገረው ሰው በተቸገሩበት ቦታ ሁሉ ሂዶ እየረዳ ያለ ወገናችን ነው። ስለዚህ እሱን ለሱ ደግሞ እኛ ዱዓ ማድረግ ግድ ይለናል ማለት ነው። አንዳንድ ሰዎች አሉ ለምን ዱዓ ተደረገለት ምናምን ስትል የሆነች ሴትዮ ነበረች። እስኪ ትንሽ ቀንጨባ አድርጌ ላሰማችሁና እመለስበታለሁ። ቪዲዮን ተከታተሉ። በዱዓ አትርሱት። አርጉልኝ ስትል በዱዓ ታምናለህ ማለት ነው። ያላመንከው ያድንሃል። ኢየሱስ አንተን ለማዳን አንሶ ነው ዱዓ አድርጉልኝ የምትለው። ቤተሰብ እንደሰማችሁት ነው። ዱዓ አድርጉልኝ ብቻ ስላለ በእምነቱ አታምንበትም። ብታምንበት ኖሮ ዱዓ አድርጉልኝ አትልም ነበረ። ያው አያችኋት። በቃ አንዳንድ ሰዎች ምን ያህል ጥላቻ እንዳላቸው በዚህ ያመለክታል። አንድ ሰው ዱዓ አድርግልኝ ስላለ እምነቱ ተመናመነ ማለት ነው። እምነቱ ልክ አይደለም ማለት ነው። በእርሶ እንደሚያስተምሩት አሁን እኛ ሴትዮ ትልቅ ሴትዮ ናት። በዛ ላይ ነብይ ነኝ እያሉ ነው። ነብይ ነኝ ብለው ነው የሚሰብኩት። ስለዚህ ሙስሊሙ ማህበረሰብ ለምን ዱዓ አድርጉልኝ ብለህ ትላለክ? ንስሐ መግባት አለብህ። በጣም ብዙ ነገር ነበረ ሲያወሩ የነበረው እነኚህ ትልቅ ሴትዮ ማለት ነው። እኔ ትልቅ ሴትዮ ስለሆነ አከበርኩት። ያው እኛ ደግሞ የሰውን ልጅ ማክበር ግድ ይለናል። እኛ ሙስሊሞች ለሁሉም ሰው ዱዓ እናደርጋለን። እንኳን ለእንደዚህ አይነት እንደ ማስተር አብነት ላሉ ቅን ሰዎች፣ መልካም ሰዎች፣ በጎ አድራጎት ስራ ላይ የሚሰማሩ እንደዚህ አይነት እንኳን ወጣት ቀርቶ እንዳንተ
እንደ እርሷ አይነት ሰዎች ራሱ የጠመሙ ሰዎች አላህ ሱብሃነሁ ወተዓላ መልካም መንገድ እንዲመራቸው መልካም ጎዳና እንዲመራቸው ሁሉ ዱዓ እናደርጋለን። እንኳን ለምንወደው እንኳን ለምናከብረው ይቅርና ለሌሎች ለኛ መጥፎ ለሚመኙ ሰዎች ሁሉ ዱዓ እናደርጋለን። ምክንያቱም መልካምነትን ጥሩነትን የሚያስተምር እምነት ስላለን ማለት ነው። ምን ጎደለበት እኛ ዱዓ ብናደርግበት? እንዲህ ዱዓ ብናደርግለት ምን ችግር አለው? ለሌሎች እናንተ ደግሞ ለሌሎች እምነት ተከታዮች ዱዓ ብታረጉ ጸሎት ብታረጉ ምንድነው ችግሩ? ወይስ ከምድረ ገጽ ይጥፋ ብላችሁ ነው? ሌላ እምነት የሚከተል ሰው ከምድረ ገጽ ይጥፋ ብላችሁ ነው ዱዓ የምታረጉት ጸሎት የምታረጉት? አረ እማማ ተው እንጂ አንዳንዴ ቆም ብላችሁ አስቡ። አንድ እምነት እኔ የተኛውም እምነት እንደዚህ አይነት ነገር አያዝም። እርስ በርስ ተሳሰቡ፣ እርስ በርስ ተዋደዱ፣ እርስ በርስ ጸሎት ተደራረጉ፣ ዱዓ ተደራረጉ ነው የሚለው። የኦርቶዶክስ እምነትም ቢሆን እስልምናም ላይ ቢሆን እርሱ የያዙት መጽሐፍ ወዴት እንደሚያስተምሩ አላቅም። ስለዚህ ጸሎት ችግር የለውም። እኛ ማስተር አብነት ከበደ እርሱ ጸሎት አያድርጉለት ቢሉ ያድርጉለት ቢሉ እኛ ከማድረግ ወደኋላ አንልም። እሱ ስላለን ብቻ ሳይሆን መልካም ነገር ለሚሰሩ ሰዎች ቀርቶ ቅድም ብያለሁ፣ መጥፎ ለሚሰሩ ሰዎች ራሱ አላህ ከዛ ከመጥፎ ስራ እንዲያወጣቸው ዱዓ እናደርጋለን። ማስተር አብነት ደግሞ የምናውቀው በመልካም ስራ ነው። መልካም ስራ ሲሰራ ነው ለትውልዱ የሚጠቅም ነገር ሰርቶ አሪያ የሚያስተምር ጀግና ወጣት ነው በልጅነቱ ማለት ነው። ስለዚህ ለዚህ ወገናችን ደግሞ እንኳን ዱዓ ምንስ ነገር ብናደርግለት ከዱዓ የሚበልጥ ነገር የለም። በእርግጥ አላህ ደግሞ ሂዳያዋን እንዲሰጠው ደግሞ ይበልጥ ያንንም ዱዓ እያደረግን በየቀኑ እኔ ለማስተር አብነት የምመኝለት ነገር አላህ ሱብሃነሁ ወተዓላ ቀጥተኛው መንገድ እንዲመራው ነው። እርሶንም ከሱ ጋር አብሮ አላህ ሱብሃነሁ ወተዓላ ቀጥተኛ መንገድ እንዲመራችሁ በዚህ አጋጣሚ ደጋግሜ ዱዓ ጸሎት አደርጋለሁ። ምን የሆኑ እርሶ አንዳንድ ጊዜ በቃ የእስልምና ጥላቻ ያላቸው ሰዎች ለእስልምና መጥፎ አመለካከት ያላቸው ሰዎች መጨረሻቸው ልክ እንደዚህ ማለት ነው። አሁን ዱዓ ስላለ ነው እንዲህ ያንቆጠቆጣቸው እነኚህ ሴትዮ አስባችሁታል? እንዲህ የሚያረጋቸው ሰዎች መጨረሻቸው ወላሂ ነው የምላችሁ ሻሃዳ ይዞ እስልምና ውስጥ ገብቶ እስልምናን ተሚሮ ለሌሎች ያስተምራሉ። ብዙ ሰዎችን ተመልክተናል። ብዙ ለእስልምና ጥላት ያላቸው ሰዎች ተቀይረው ሙስሊም ሆኖ ሌላ ደግሞ የሙስሊም ማህበረሰቦችን አገልጋይ ይሆናሉ ማለት ነው። እና እርሶ ሴትዮ አላህ ቀጥተኛውን መንገድ ይምሮት። አላህ መልካም ስራ የሚሰሩ ያድርጎት። አላህ ጥሩ ቦታ ያውሎት። አላህ እውቀት ይስጦት። እውቀት ሲኖር ሰው ልጅ ያገናዝባል። አሁን እውቀት ላይ ስላልሆኑ እውቀት ላይ ሆኖ ደግሞ እውቀቱን ሰጥቶት ትክክለኛውን ጎዳና እንዲሄዱ ደጋግሜ ዱዓ አደርጉሎታለሁና አብሽሩ እናትዬ። ኮሚቴተሮችም ደግሞ ዱዓ አድርጉላቸው። ለማስተር አብነትም ዱዓ አድርጉለት። አላህ አፊያ ያደርግህ። አላህ የአፊያ ልብስ ያልብስክ። ያለውን በሽታ ሙልጭ ልጭ አድርጎ አጥቦ ንቅል አድርጎ ከምድረ ገጽ ያጥፋልክ። ሙስሊሞች ዱዓ፣ የኦርቶዶክሶች ጸሎት፣ የጴንጤዎች ጸሎት፣ የመላው የኢትዮጵያ ሕዝብ ጸሎት ሰራልኝ ዱዓ ሰራልኝ ብሎ ወደ ውጭ ሀገርም ሄዶ በሀገራችን ታክሞ አላህ አፊያውን ሰጥቶ ቆሞ እንደዛ ብሎ ለማመስገን ያብቃው። ፈጣሪውንም ለማመስገን ህብረተሰቡ ዱዓ ያደረገለትን ዱዓ እያደረገለት ያለ እየተጨነቀለት ያለውንም ማህበረሰብ ለማስደሰት ያብቃው። ያንንም ያለሁኝና ማስተር አብነት ከበደ አላህ አፊያ ያደርግህ። በድጋሚ አላህ የአፊያ ልብስ ያልብስህ። ለልጆችህ ያኖርክ፣ ለቤተሰቦችህ ያኖርክ፣ ለመላው ለኢትዮጵያ ህዝብ ያኖርክ እያልኩኝ ሰናበታችኋለሁ። ቪዲዮውን ሼር አድርጋችሁ ለማዘር ለዚች ሴትዮ አድርሱልኝ። አመሰግናለሁ።